የሰሜን ኮሪያ የኒኩሌር ኃይል ጉዳይ በዓለም አቀፍ ደረጃ የደቀነው ስጋት አሳሳቢ ደረጃ ላይ ደርሷል። ሰሜን ኮሪያ የኒኩሌር ቦምቦች በብዛት አላት። ነገር ግን ትክክለኛው ቁጥር አይታወቅም። ይህ ሁኔታ ለዓለም አስጊ ነው። ሰሜን ኮሪያ አህጉር አቋራጭ ባለስቲክ ሚሳኤል ታጥቃለች። ሚሳኤሉ እንደ አሜሪካ ያሉ ሩቅ አገሮችንም የማጥቃት ችሎታ አለው። አንድ ብቻ ስህተት ታላቅ አደጋ ሊያመጣ ይችላል። መሪው ኪም ጆንግ ኡን ሀገሪቱን ከውጭ ጠላት ለመጠበቅ በሚል የኒኩሌር ኃይሉን እንደ ፖለቲካ መሳሪያ ይጠቀማሉ። ይህም ለቀጠናው ውጥረት ምክንያት ሆኗል። ሰሜን ኮሪያ ከደቡብ ኮሪያና ጃፓን ጋር ያላት ግጭትም እየጨመረ ነው። እነዚህ ሀገሮችም ራሳቸውን ለመከላከል የጦር ኃይላቸውን እየጨመሩ ነው። ይህም ዓለምን በኒኩሌር ጦር መሳሪያ እሽቅድድም ውስጥ ሊከት ይችላል። በኒኩሌር ጦር ውስጥ ሙከራ የለም። አንድ ስህተት ብቻ በቂ ነው። የአንድ ስህተት በሚሊዮኖች ሕይወት ላይ ቀጥተኛ ጉዳት ያመጣል። ሰሜን ኮሪያ የኒኩሌር ጦር መሳሪያ አቅምን በፍጥነት እያሰፋች መሆኑን የተባበሩት መንግስታት ድርጅት አስጠንቅቀዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ሰሜን ኮሪያ ተጨማሪ የኒኩሌር ጦር መሳሪያዎችን በማምረት ረገድ አደገኛ እድገት እንዳሳየች የተባበሩት መንግስታት የኒኩሌር ጥበቃ ኃይል ራፋኤል ግሮስ ተናግረዋል። የኒኩሌር ጦር መሳሪያዋን ለመጠቀም ያላትን ፍላጎት የሚያሳይ ተጨማሪ ምልክት ነው። ሰሜን ኮሪያ ወደ 50 የሚጠጉ የኒኩሌር ጦር መሳሪያዎች እንደታጠቀችም ይገመታል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮስ ረቡዕ ዕለት የደቡብ ኮሪያ ዋና ከተማ ሴኡልን በጎበኙበት ወቅት የሰሜን ኮሪያ የኒኩሌር ጦር መሳሪያ በፍጥነት እየጨመረ መምጣቱን ገልጸዋል። ግሮሲ በኒኩሌር ተቋማት ላይ ስራው ተጠናክሮ መቀጠሉንና ሀገሪቱ በርካታ የኒኩሌር ጦር መሳሪያዎች እንዳሏት ያላቸውን እምነት ተናግረዋል። ሰሜን ኮሪያ በአውሮፓውያኑ 2006 የመጀመሪያውን የኒኩሌር ሙከራ አድርጋለች። በኋላም በፒዮንግያንግ ያለው አገዛዝ ወደ አሜሪካ እምብርት መድረስ የሚችሉ አህጉራዊ የባሊስቲክ ሚሳኤሎችን የሚያካትት ተግባራዊ የኒኩሌር አቅም ገንብታለች። በአውሮፓውያኑ 2011 የመሪነት ቦታውን በተረከቡት ኪም ጆንግ ኡን ዘመን ሰሜን ኮሪያ የተባበሩት መንግስታትን ማዕቀቦች በመጣስ የኒኩሌር ጦር መሳሪያ መርሃ ግብሯን አፋጥናለች። ይህም ታዛቢዎች እንደሚያምኑት አንድ ቀን በአሜሪካ የአገዛዝ ለውጥ ኢላማ የመሆን ዕድልን ለመቀነስ የሚደረግ ሙከራ አካል ነው። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ቢዮንድ ፓሬል በዚህ ሳምንት የሳተላይት ምስሎቹ አዲሱ ተቋም ለአገልግሎት ዝግጁ መሆኑን እንደሚያመለክቱ ገልጸዋል። ተቋሙ በዮንግቢዮን እና በፒዮንግያንግ አቅራቢያ በሚገኘው ሃንግሰን ውስጥ የሚገኘው አዲስ የማበልጸጊያ ተቋም ለዓለም አቀፍ የኒኩሌር ባለስልጣናት ይፋ እንዳልተደረገ ጠቁመዋል። የበለጸገ የዩራኒየም ምርት የሰሜን ኮሪያ የኒኩሌር ጦር መሳሪያዎች ቁጥር በእጅጉ ይጨምራል። ሪፖርቱ ባለፈው ዓመት ሰኔ ወር የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ፒዮንግያንግ የጦር መሳሪያ ደረጃ ያላቸውን ቁሳቁሶች ለማምረት ሊያገለግል የሚችል የማበልጸጊያ ተቋም እየገነባች መሆኑን ያወጣውን የግምገማ ሪፖርት የሚያጠናክር ነው። የሰሜን ኮሪያን የኒኩሌር መርሃ ግብር የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን ግልጽ ጥሰት ሲሉ ጠርተውታል። ኤጀንሲውም የሰሜን ኮሪያን የኒኩሌር መርሃ ግብር በማረጋገጥ ረገድ ወሳኝ ሚናውን ለመጫወት ያለውን ዝግጁነት አጠናክሮ እንደሚቀጥል አረጋግጧል። ሰሜን ኮሪያ ለመጀመሪያ ጊዜ የኒኩሌር ሙከራ ያደረገችው በአውሮፓውያኑ 2006 ቢሆንም ከ2017 ወዲህ የኒኩሌር ሙከራ አድርጋ አታውቅም። ነገር ግን ባለፈው ዓመት ነሐሴ ወር ኪም የኒኩሌር መስፋፋትን በፍጥነት ለማስፋት ቃል ከገቡት ጋር በሚስማማ መልኩ ሀገሪቱ በሚሳኤል ቴክኖሎጂ ላይ የተለያዩ ስራዎችን ሰርታለች። እናም የጦር መሳሪያዎች ክምችት ጨምሯል። የሰሜን ኮሪያን የኒኩሌር እንቅስቃሴዎች ለመግታት የተደረጉ ዲፕሎማሲያዊ ጥረቶች በአሜሪካው ፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን እንዲሁም በፒዮንግያንግና በሴኡል መካከል ያለው ግንኙነት ከተበላሸ በኋላ ተቋርጧል። ቀደም ሲል የደቡብ ኮሪያው ፕሬዝዳንት ሊጄ ማዮንግ እንዳሉት ሰሜን ኮሪያ በዓመት ከ10 እስከ 20 የሚደርሱ የኒኩሌር ጦር መሳሪያዎችን ለመገንባት እንዲሁም የረጅም ርቀት የባሊስቲክ ሚሳኤል ቴክኖሎጂዋን ለማሻሻል የሚያስችል በቂ ቁሳቁስ እያመረተች ነው። ይህ በተወሰነ ጊዜ ውስጥ ሰሜን ኮሪያ አገዛዟን ለማስቀጠል የሚያስፈልጋትን የኒኩሌር ጦር መሳሪያ እንዲሁም አሜሪካን ብቻ ሳይሆን ሰፊውን ዓለምም አደጋ ላይ ሊጥሉ የሚችሉ የአህጉር አቋራጭ ባሊስቲክ ሚሳኤል አቅሞችን እንደምታረጋግጥ ተናግረዋል። ይህም ዓለም አቀፍ አደጋ እንደሚያመጣ በማስጠንቀቅ የዓለም አቀፉን የአቶሚክ ኃይል ተቋም ስጋት ተጋርተዋል። የሰሜን ኮሪያ ባለስልጣናት ከደቡብ ኮሪያው ፕሬዝዳንት ሊጄ ማዮንግ የቀረበላቸውን ውይይት ውድቅ አድርገዋል።
ይህም ለቀጠናው ውጥረት ምክንያት ሆኗል። ሰሜን ኮሪያ ከደቡብ ኮሪያና ጃፓን ጋር ያላት ግጭት እየጨመረ ነው። እነዚህ ሀገሮችም ራሳቸውን ለመከላከል የጦር ኃይላቸውን እየጨመሩ ነው። ይህም ዓለም በኒኩሌር ጦር መሳሪያ እሽቅድድም ውስጥ እንዳለች ያመላክታል። በአሁኑ ጊዜ በዓለም ላይ የኒኩሌር ጦር መሳሪያ ያላቸው ሀገሮች 9 ናቸው። እነዚህም ሩሲያ፣ ፈረንሳይ፣ ህንድ፣ አሜሪካ፣ እንግሊዝ፣ እስራኤል፣ ቻይና፣ ፓኪስታንና ሰሜን ኮሪያ ናቸው። የኢራን የኒኩሌር ጦር መሳሪያ መታጠቅ ጉዳይ አሁንም ድረስ ማረጋገጫ አልተገኘለትም። እስራኤልም ብትሆን አለኝም የለኝም ለማለት ፈቃደኛ አይደለችም። ነገር ግን ዓለም አቀፍ ተቋማት አረጋግጠዋል። እስራኤልን ጨምሮ 9 ኒኩሌር የታጠቁ ሀገሮች ከ12300 በላይ የኒኩሌር ጦር አረሮች እንዳላቸው የአቶሚክ ሳይንቲስቶች ፌዴሬሽን የ2025 የዓለም የኒኩሌር ኃይሎች ሁኔታ ግምገማ ያሳያል። ይህ በቀዝቃዛው ጦርነት ወቅት ኒኩሌር የታጠቁ ሀገሮች ከያዙት በግምት 70,000 የጦር አረሮች በእጅጉ የቀነሰ ቢሆንም የኒኩሌር ጦር መሳሪያዎች በሚቀጥሉት 10 ዓመታት ውስጥ እንደሚያድጉ ይጠበቃል። ምንም እንኳን በአሁኑ ወቅት የኒኩሌር ጦር መሳሪያዎች ቁጥር በቀዝቃዛው ጦርነት ጊዜ ከነበረው ክምችት በቁጥር ያነሰ ይሁን እንጂ የማጥፋት አቅማቸው እጅግ አደገኛ ነው። ሰሜን ኮሪያም ከ9 ሀገራት ዝቅተኛው የክምችት ደረጃን ብትይዝም በአደገኛነት ዓለምን ስጋት ላይ ጥላለች። የተባበሩት መንግስታት ድርጅት ማስጠንቀቂያ እንዲያወጣ ያስገደደውም ሰሜን ኮሪያ የኒኩሌር ጦር መሳሪያ አቅምን በፍጥነት እያሰፋች መሆኑ ነው። ይህም እስከ አህጉር አቋራጭ ባለስቲክ ሚሳኤል መታጠቅ ደረጃ የደረሰ ነው። እናም ስጋቱን ያጎለዋል። ይህም ብቻ ሳይሆን ዓለምን አጠፋለሁ በሚል ተደጋጋሚ ዛቻ ትታወቃለች። አንድ ስህተት ብቻ በቂ ነው። የአንድ ስህተት በሚሊዮኖች ሕይወት ላይ ቀጥተኛ ጉዳት ያመጣል። አንድ የኒኩሌር ጦር መሳሪያ ፍንዳታ በመቶ ሺዎች የሚቆጠሩ ሰዎችን ሊገድል ይችላል። ይህም ዘላቂና አስከፊ የሰብአዊ እንዲሁም የአካባቢ ጉዳቶችን ያስከትላል። በአሜሪካዋ ግዙፍ ከተማ ኒውዮርክ ላይ አንድ የኒኩሌር ጦር መሳሪያ ብቻ ማፈንዳት 583,000 ሰዎችን ለሞት ይዳርጋል። አብዛኞቹ በሂሮሺማ ላይ ከተጣለው የኒኩሌር ጦር መሳሪያ በብዙ እጥፍ የበለጠ አደገኛ ናቸው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ኢንተርናሽናል ካምፔን ቱ አቦሊሽ ኒኩሌር ዌፖን እና ሞደርን ዲፕሎማሲን በዋቢነት ተጠቅመናል።